እዩት ፍሎሪያን ቪርዝን አሁን ሰርቻለሁ። በባለፈው ደግሞ ዶሚኒክ ሶቦዝ ላይ ሰርቼ ነበር። ዛሬ ኮንሴፕቱን እነግራችኋለሁ። በቀጣይ ቪዲዮ ደግሞ እንዴት እንደሚሰራ አሳያችኋለሁ። እስከዛ ድረስ ግን መስራት የምትፈልጉትን የተጫዋች ፎቶ ሊሆን ይችላል ወይ ደግሞ የራሳችሁን ፎቶ ኮሜንት ላይ አስቀምጡልኝና ዛሬ ኮንሴፕቱን ልንገራችሁ። ይሄ የሚሰራበት መንገድ እንግዲህ ከስተም ተምብሌል የሚባል ኮንሴፕት ነው ያለው። ሪድ ሞር ወይም ደግሞ በቀጣይ ቪዲዮ ሰራላችኋለሁ። እስከዛው ድረስ የእናንተን ፎቶ ወይም ደግሞ ልትሰሩት የምትፈልጉትን ፎቶ ኮሜንት ላይ አስቀምጡልኝ። በፍላጎታችሁ መሰረት እንዴት እንደሚሰራ የማሳያችሁ ይሆናል። ይህን ቪዲዮ ላይክ ሼር እያደረጋችሁ ቫይራል አውጡታላችሁ። ቫይራል ስለመውጣቱ ጉዳይ ሰጠኝ። ነገር ግን እናንተ ይሄን ነገር መስራት ትፈልጋላችሁ ወይ? ኮሜንት ላይ አሳውቁኝ። ዋናው ነገር እሱ ስለሆነ ማለት ነው። በቀጣይ ቪዲዮ እንገናኛለን። ፒስ። ይሄ ነገር ከስተም ተምብኔል እንደሚባልና እንዴት እንደሚዘጋጅ አሳያችኋለሁ። ባልኳችሁ መሰረት ዛሬ ስቴፕ ባይ ስቴፕ በፈለጋችሁት ፎቶ እንዴት እንደምታዘጋጁ አሳያችኋለሁ። ለዚህ አካውንት አዲስ የሆናችሁ ፎሎ ማድረግ እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩት። ወደ ቪዲዮ እንሄዳለን። የምንፈልገውን ፎቶ በዚህ መልኩ ከመረጥን በኋላ እዚህ ጋር የእርሳስ ምልክቷን እንነካለን። ቀጣይ ደግሞ እዚህ ጋር የማሳያችሁን ከነካችሁ በኋላ እዚህ 3 በ4 የሚለውን እንነካለን። በመቀጠል የማንፈልገውን የፎቶውን ክፍል ካስተካከልን በኋላ በስልካችን የጎን በተን ፎቶአችንን ስክሪንሾት እናነሳለን። በመቀጠል ፋይል ማናጀራችን ውስጥ ገብተን ስክሪንሾት ያነሳነውን ፎቶ ሴሌክት እናደርግና 9 ጊዜ ኮፒ ፔስት በማድረግ እናራባዋለን። በዚህ መልኩ አራብተን ከጨረስን በኋላ ቀጣይ የሚሆነው ይህንን ለ9 የተከፋፈለውን እያንዳንዷን እየቆረጥን ማውጣት ይሆናል። እዚህ ጋር ቅድም እንዳሳየዋችሁ ተመሳሳይ ነገር ነው የምናደርገው። 3 በ4 የሚለውን ሴሌክት እናደርጋለን። ከዛ በዚህ መንገድ ይመጣልናል። በዚህ መልኩ በደንብ በስኩዌራችን ልክ እስከሚመጣልን ድረስ ካስተካከልን በኋላ ቀጣይ የሚሆነው አሁን ስክሪንሾት ሳይሆን የምናደርገው እዚህ ጋር ከላይ የምታዩት ጋር ሴቭ የሚለውን በተን እንጫናለን። በዚህ መልኩ ሴቭ ያደርግልናል። እንደምታዩት እንግዲህ የፎቶውን አንደኛዋን ክፍል በተሳካ ሁኔታ ቆርጠን አውጥተናል። ቀጣይ ደግሞ 2 ቁጥርን ከከፈትን በኋላ አሁንም ሁለተኛዋን ስኩዌር ልክ እንደ መጀመሪያው አድርገን ቆርጠን እናወጣለን። በዚህ መልኩ በማሳያችሁ አቅጣጫ ከታች ወደ ላይ ሁሉንም ቆርጠን ለማውጣት እንሞክራለን። እዚህ ጋር እንግዲህ መጨረሻዋን እየቆረጥኩኝ ይገኛለሁ። እናንተም በዚህ መልኩ 9ኙንም የፎቶውን ክፍል እየለያያችሁ ከቆረጣችሁ በኋላ ዋናውን ስራ እዚህ ጋር አከናወናችሁ ማለት ነው። በምታዩት መልኩ እንግዲህ አንዱን ፎቶ ለ9 ክፍል በተሳካ ሁኔታ ከፋፍዬ ጨርሻለሁ ማለት ነው። እንግዲህ ዋናውን ስራ እዚህ ጋር አከናውነን ጨርሰናል። በዚህ መልኩ ካዘጋጀን በኋላ ቀጣይ የመጨረሻ ክፍል የሚሆነው ወደ ቲክቶክ አካውንታችን እንዴት አድርገን አፕሎድ እንደምናደርግ የማሳያችሁ ይሆናል። እስከዛው ድረስ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ብዙዎች ጋር እንዲደርስ አድርጉት። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።